صح በጣም አሁን ስንትና ስንት ምስኪኖች አሉ በዚህ ልጅ ምክንያት የተያዙና እስር ቤት ተወረወሩ በአሁን ሰዓት ላይ ኃይለኛ ተፍቲሽ አለ ጥንቃቄ አርጉ በየቦታው ፍተሻ ነው በየቦታው ፍተሻ ነው አረቦች ቲክቶከሮች ቪዲዮ ሰርቷል በዚህ ልጅ ላይ የዚህ ልጅን ፎቶ ለጥፈው አረቡን እንደገደለው እስካሁን ድረስ እንዳልተያዘ እየተፈለገ እንደሆነ አረቦች ቪዲዮ ሰርተዋል ስለዚህ በየቦታው ኢትዮጵያ ያለ የተባለ ቦታ ይሄ ልጅ ይፈልጋል ስለዚህ እህትና ወንድሞቼ እኔ ዋናው መልእክቴ በተለይ ሳውዲ አረቢያ ያላችሁ እህትና ወንድሞቼ ጥንቃቄ ማድረግ አለባችሁ ኢቃማ የሌላችሁ ወይም ሆኖ ፈቃድ የሌላችሁ ተጠንቀቁ በየቦታው ስትወጡ እንዳትያዙ ራሳችሁን ጠብቁ ይሄ ልጅ በሰራ ወንጀል ይያዛል የትም አይድም ሳውዲ አረቢያ ታቃላችሁ ከዚህ በፊት አንዱ ያው ጀበል ላይ ወጥቶ ተደብቆ ጀበል ላይ እስኪ የሳውዲ መንግስት እኔ ማያስ ትችላለ ጀግና አይደለም ይዛለው ስትል ብሎ በአንድ ሰዓት ምናምን ውስጥ ያለበት ቦታ ላይ ይዘው ከጀበል ላይ ይዘውት አመጡት ፖሊስ ጣቢያ ራሱ ተናግሮ እንዲ ቢተናገር ያለው ይሄና ይቅርታ አርጉልኝ የሳውዲ ፖሊስ ይችላል ምናምን ብሎ በመጨረሻ ላይ በራሱ ጀዋል ለቀቀ እንግዲህ ሳውላላ ይሄ ልጅም የትም አያመልጥም ይዙታል ካልተያዘ ግን እንዴት ነው አንድ ሰው ነፍስ አጥፍቶ ይሄ ነገር ትክክል ነው ማለት ትክክል አይደለም አንድ ሰው እስካጠፋ ድረስ በጠፋው ነገር ይጠየቃል صح حبايبي እና እናንተ ግን እዛ ያላችሁ ንጹሃን ኢትዮጵያ እንደው በህገወጥ ሄዳችሁ ኢቃማ የሌላችሁ መኖሪያ ፈቃድ የሌላችሁ ራሳችሁን ጠብቁ ተጠንቀቁ ጥንቃቄ አርጉ አደራ እህቶች በአሁን ሰዓት ላይ በኃይለኛው ተፍቲሽ አለ ፍተሻ አለ በየቦታው ፍተሻ ነው መጠንቀቅ አለባችሁ ኦኬ ለምን ይሄ ልጅ ትልቅ ወንጀል ነው የሰራው አንድ ነፍስን ያጠፋው ኢትዮጵያ አይደለም ኢትዮጵያ እንዳይመስለው ኢትዮጵያ አንድ ነፍስን አጥፍቶ ወይ እንደዚህ ነው እስር ቤት ገብቶ የሚለቀቅ ምናምን ነው የመሰለው ኖ በሳውዲ አረቢያ ህግ አንዲት ነፍስ ያጠፋ ነፍሱ ይጠፋል ይገደላል ያገሪቱ ህግ ነው ገባችሁ አንድ ስንት ባለጌዎች አሉ ሳውዲ አረቢያ ሄደው መጠጥ ይሸጡ ሴታዳሪ ምናምን ያረጉ ስንት የሚያሰድቡን የኛዎቹ ኢትዮጵያኖች ዜጎች አሉ መጥፎ ነገር ወንጀል የሚሰሩ በርካታ አለ ቪዲዮ አለ መረጃ አለ ሲያዙልን ሁላችሁ አሳያችኋለሁ ፖሊስ ይዛቸው እንዳለ መረጃ አለ መጠጥ ይሸጡ ስንት ማይሆን ነገር ህገወጥ ነገር እየሰሩ የኛ ኢትዮጵያኖች እዛ አሉ ስለዚህ ይሄ ልጅ ህገወጥ ይሰራ ነበር ምን እንደሚሰራ ምን እንደሚያረግ እኔ ማቀው ነገር የለም ግን ወንጀል ሰርቷል ወንጀለኛ ደግሞ ወንጀለኛ ነው ሳሁላለ ሐባይቢ ልክለኛ አይደለም በቃ ስለዚህ ይሄ ልጅ ተይዟል አልተያዘም ሚለው በስነ ስርዓት እነሱ ይለቁታል የሟች ቤተሰብ ልጁ እስካሁን እንዳልተያዘ የተፈለገ እንደሆነ ነው የተናገሩት ወአለይኩም ሰላም ወራህመቱላሂ ወበረካቱ ቆይስኪ እንደማችን አለ መጣ መሰለኝ ኤልያስ ከመጣ ጻፍልኝ ያስገባለሁ አንዳንድ ቁጥር ኤልያስን ከመጣ አስገቡት አይታየኝም ስለዚህ ይሄ ልጅ ትልቅ ወንጀል ሰርቷል ተይዟል አልተያዘም ሚለውን እናንተ ነው የምታውቁት እንግዲህ እኔ አልተያዘም አንድ ቪዲዮ አለ ዝም ብሎ የሚወዛዘር ቪዲዮ አለ እሱ ነው እሱ አይደለም ሚለው I don't know ግን እኛ መጠንቀቅ አለብን ለመሰላችሁ ንጹሃን ኢትዮጵያኖች አሉ የሰው ሀገር ሄዶ ተሰደው መስራትና መኖር የሚፈልጉ ግን በሱ እንደሱ አይነት ደግሞ የሰው ነፍስ ያጠፉ በዛ አይነት የተነሳ ሌሎች እህትና ወንድሞቻችን እየታፈሱ እስር ቤት እየተወረወሩ ነው በአሁን ሰዓት ላይ በየቦታው ፍተሻ ነው ማንንም ኢትዮጵያ ከለር ሲያይ ፖሊስ እያቆመ ኢቃማ ይጠይቃል የሌለውን እየወሰደ እስር ቤት ከዛ እነዚህ ሰዎች 2 አመት ወይ 1 አመት ይታሰራሉ ወደ ሀገር ይባረራሉ ቆይ አብዱ ማን አለ ቆይ ትንሽ እሱም ሳውዲ ስላለ ኦኬ እስኪ እዚህ ጋር እስኪ አንዳንድ ሰዎች ላስገባን ኮፒኒንግ ያርግና ጀማ ታፕታቡን አንዴ 50 ሺህ ያስገቡት ትንሽ ከፍ አድርጉት ታፕታባችን በጣም ዝቅ ብሏል እስኪ ላስገባ አንዳንዳችሁን እንስማቸው
አስገባኝ ኦኬ አስገባችኋለሁ በጨዋ የምትገቡ ሰዎች ግን በጨዋ ደንብ መናገር ትችላላችሁ ሐሳባችሁ እዚህ ጋር መግለጽ ትችላላችሁ በተረፈ ሌላ ነገር መስማት አልፈልግም ሰላም አለይኩም ወአለይኩም ሰላም ነው አማን ነው አማን አልহামዱሊላህ ሰላም ነው አልহামዱሊላህ እንዴት ነው አለን እሺ ትንሽ አንተ ከምትለው ሐሳብ ትንሽ ልጨምርልህ ብዬ ነውና ተፈضل ሳውዲ የሚሄዱ አብዛኛው ሰው በትክክል በሐላል የሚሰራ ሰው አብዛኛው አይደለም በተለይ በባህል የሚሄድ ሰው ተቀጥሮ አብዛኛው መጠጥና በሌላ የሚሰማሩ ሰዎች ናቸው እዛ ሄደው ደግሞ በጎች የሚጠብቁ አሉ ሌላ የሚሰሩ አሉ ግን አብዛኛው የምታያቸው እንደዛ አይነት ናቸውና ህጉን አክብረው እስከሄዱ ድረስ መስራት ይችላሉ ግን ህገወጥ ሆኖ የሚሰሩ ናቸው እንደዛ አይነት ያላ በሰው ሀገር ሄደ ስርዓቱ ጠብቀ እንደመስራት ያ ነውና ብዙ ነገር እኔ ነፍ ፎቶ አለኝ ያሳያችኋለሁ ቆይ እሺ ቀጥል ህገወጦች ሲያዙ መጠጥ ይሸጡ ምናምን ብዙ አለኝ ቪዲዮ ላይ ፖሊስ ይዛቸው ማአት አለ የኛ ሴቶች ራሱ ቤት ሰብረው ገብተው በሴት አዳሪነት እየሰሩ ብዙ የተያዙ እህቶቻችን አሉ ብዙ ነገር አለ እናንተ ማጠኛ እኮ ሳውዲ ነው ያደግን በደንብ ነው ስለ ሳውዲ የምናውቀው በነገራችን ላይ እውነት ነው ራሱ 20 አመት ከምናምን በላይ ነበርኩኝ እዛና ናቀዋለን ሌላ ቀርቶ ሴግሮት የሚባር ከፍተው የሚሰሩ አሉ እንደዚህ ወንድና ሴት የሚያገናኙ መጠጥ የሚሸጥበት አረቂ የሚሸጥበት ሃይላንድ ውሃ ገልብጠው በላዩ ሃይላንድ ነው የሚለው ሞያ ሰሐን የሚለው ግን ውስጡ አረቂ ነው እና ይሄ ነው ከ20 አመት በላይ ነው እንደዚህ ሲሰሩበት የቆዩ ናቸው አገሪቷ አባላሽቷል በሽሩምጥና በዝሙት በሐሽሽ ብዙ ነገርና ያው ብዙ ነገር እና ፍርዳቸው ቢያገኙ ደስ ይለኛል እኔ እንደዚህ አግባብ በሌለበት በሰው ሀገር እየሄድክ መጠጥና ዝሙት ሽሩምጥና ማባዛት በጣም የሚያስጠላ ነገር ነውና ያው የምትለው ትክክል ነውና ሽኩራን ቀጥልበት ወንድሜ እሺ ሀቢቢ ጀዛከላህ ኸይር ኦኬ ሌሎቻችሁም እስኪ እንስማ መሐመድ መሐመድ እሺ ያስገባሻለሁ ሰላም አለይኩም መሐመድ አለሽ ሚትሽን አንሺ ሰላም አለይኩም መሐመድ ሰላም አለይኩም ኦኬ ላውድሽ ነው እንግዲህ እሺ ኦኬ ሃዊ ይሰማሻል ኮፕሊንግ ያር ሰላም ነው እንዴት አለን እኔ አንደኛ ነገር መናገር የምፈልገው አንተ ሳናደቅ አላልፈም ምክንያቱም የራስን ጎበዝ ካላልከው በርታ ቀጥልበት ካላልከው ማንም በተዋበረታታለህ እኛ ግን ባበሻው ከመጣ ነው እንደ ኢትዮጵያ የራሳችን ለኛ የቆመ ለኛ የሚከራከር ለኛ የምንናገር እንትን ጎበዝ ነክ በርታ ቀጥል ማለት አናቅበትም በዚሁ አጋጣሚ እያረኮ ያለው እምሰተው አስተያየት ሰው ሲቸገር የምትደርስ ድምጽ የምትሆን እኔ በሌላ ጉዳይ ነው ማቀቅ ዛሬ አይደለም ማቀቅ እና በተለያየ ነገር ለኢትዮጵያኖች መግለጫ ሰጥ እኔ ደስ ይለኛል በእውነት በጣም ባልገባም ቤትን ዛሬ ነው የገባሁት በጣም ማለት መከታተል እና ምን ለማለት ፈልጌ ነው እኛ ኢትዮጵያኖች ስንወጣ ከሀገራችን የወጣንበትን አላማ አናውቅም ትልቁ ነገር ይወጣ ነው ለምንድን ነው የወጣ ነው ልንለወጥ ነው ወይ የሰው ሀገር ልናበላሽ ነው ወይ ይሄንን ለይተን ማወቅ አለብን አንደኛ ሳውዲ ሀገር እንግዲህ እኔ የሆነ ጊዜ እጅበታለሁ በጣም ስርዓት ያላት
በጣም ሃይማኖቷን መጣበቅ ግን ሀበሻው ሄዶ አራከሳት እንደው ቻሉን በእውነት እኔ ቻሉን በቃ እኛ ኢትዮጵያ ላይ የለመርና ጭራሽ ወጣ ሀዊ ምትናገረው አይሰማም እንዴ ቆይ እስኪ ሀዊ አንዴ አንቺ አንዳንዴ ጋስ ላይ ያሉ ሰዎች አይሰማም የሷ ያው አይሰማም ይሰማችኋል ይሰማል በደም ይሰማል አይ ለኛ ይሰማናል እዚህ ጋስ ላይ ከታች ላሉት ላይ ይሰማቸው ኦኬ ይሰማል ኦኬ ቀጥ ሀዊ ይሰማል ይቅርታ እኔ ራሴ ብዙ ድምጤን ከፍ ማድረግ አልችልም እኔም ስራው አይደለም ይሰማል ስልሽ አንዳንዴ ጋስ ላይኛ ለኔ ጋስ ላሉት ይሰማል ታች ላሉት ላይ ይሰማ አይችልም አንዳንዴ ከእንትኑ ነው ከራሱ ነው ስለዚህ ይሰማል ይያል ነው ቀጥ እሺ ነበርና እንመላኩ ሌሎቹ ደግሞ አሉ ምስኪኖች አሉ ልጆቻቸው ሰርቶ ማሳደግ የሚፈልጉ ቤተሰባቸው ሰርቶ መለወጥ የሚፈልጉ ለነኛ እንቅፋቱ ነው ለነኛ ሰዎች እንቅፋት እየሆነ ነው በእውነት ራሳችን ቆም ብለን ይያለን አይደለም ሳውዲ አሁን እዚህ ዱባይ ላይ ይሄ የተሰራ ሳውዲ ላይ ነው ዱባይ ላይ ግን አሁን ከባድ ፍተሻ ተጀምሯል በእውነት ነው ማለት በዚህ እና አረብ አንድ ነው ሚዲያ ላይ ይታያል ይነጋገራል ግን እኛ ኢትዮጵያኖች እየነቃን አይደለም እያየን አይደለም ራሳችን በሄድንበት ቦታ አንደኛ በዘር ማባራት በተለያየ ነገር ውስጥ ራሳችን ነው በቃ መሮጥ ዘንጫፉ ነው በቃ በተለያየ በበሂር በተለያየ ነገር ጥላቻ ራሳችን ሞልተናል ምን አለበት በስራ ራሳችን ብናሳምጥ ምን አለበት ሰው በመርዳት ብንታወቅ ምን አለበት ዝቅ ብለን ብንሰራ ራሳችን ብናቅቢ እላለሁ በእውነት ወንድሞቼ በተለያየ ቦታ የምትሰሩት ችግር የለም አይደለም አለ ግን እሱ በእውነት እኔ ይቅርታ እኔ ቢሆን እኔ ብጎዳ ይሻላል የሚል ነገር ነው እኔ የምወስደው ለምን እኔ ብጎዳ ሁሉ ጊዜ የሚደርሱ ለደከመ ሰው ለችግርተኛ ሰው አላ ብቻ ነው ጎንክ የሚቆም ሰው አይደለም ከባ ምረዳክ ጎንክ የሚሆነው እሱ ብቻ ነው ፈጣሪ ብቻ ነው አንተ የሚመሰክርልክ ሐቀን የሚያወጣልህ እሱ ብቻ ነው ይሄንን አውቀን ዝቅ ብለን ሰርተን አሁን እንግዲህ በሰው ሀገር መጠጥ መሸጥ ምንድነው በሰው ሀገር በተለያየ ነገር መያሱስ ምንድነው ይሄን ነገር ከፈለጉ ለምን ሀገራቸው ላይ ሄዶ እንደፈለገ አይሆኑ ለምን ሰው ሀገር ለምን ያራክሳል እንደ ሀገር እኮ እየረከስን ያለ ነው እንደ ኢትዮጵያ ነው እየረከስን ያለ ነው ኢትዮጵያ ስንባል ጥሩ ስሜት አይሰማቸው በእውነት እላለሁ ወንድሜ በጣም ነው ማመሰግነው ግን በሆነ ጉዳይ በውስጥ መስመር ላናግር ብዙ ጊዜ ፈልጋለሁ ስልክ ላገኝ አልቻልኩም ቀጥልበት በርታ እግዚአብሔር ትልቅ ቦታ ነው ለላንተ ያለ ለሌላ ነገር አይደለም ግን በቃ ድምጥ ትሆናለህ ሰው ጋር ትቆማለህ ችግርተኞችን አይዞ ትላለህ እኔ በተለያየ በመዳም ቤት ብዙ ጊዜ እከታተልሃለሁ ቪዲዮዎችህን በዚሁ አጋጣሚ ይሄንን መልካምነትን አላህ አይወሰድብህ ቀጥልበት በርታ ሌሎቻችሁም እንደዛ ላለው አመሰግናለሁ እሺ እኔ አመሰግናለሁ ሀዊ ፈጣሪ ጠብቅሽ በጣም ነው እናመሰግነው አሁንም ይሄ ነው ትክክለኛ በቃ ትክክለኛ ማለት ይሄ ነው ገባችሁ ይሄ ነው ትክክለኛ ሐሳብ የሰው ልጅ የሚሰደደው ወንጀል ለመስራት አይደለም እኛ ብዙ እኔ ፎቶዎች ላሳያችሁ ይችላል በርካታ ኢትዮጵያኖች ሴቶች ወንዶች መጠጥ ምናምን ማይሆን ነገር የተለያየ ሱሳሱስ ሲሸጡ የተያዙ በጣም ብዙ መረጃ አለ ብዙ ኢትዮጵያ ምናምን ፖሊስ ብላችሁ ብትገቡ ይመጣላችኋል ቲክቶክ እንዳለ ሞልቷል አረቦች ይለቀቁት ማለት ነው የሚለቁት ደግሞ ሳውዲዎች ናቸው እንግዲህ አሉ እንግዲህ ልክ ሳይዞ ሲወጡ ይጠብቃሉ እንትን ይላሉ ቪዲዮን ሼር ይለቁታል በየሶሻል ሚዲያ ስለዚህ ይሄ ልጅ ወንጀል ሰርቷል ወንጀል እስከሰራ ድረስ እንግዲህ ይጠየቃል በሀገሪቱ ህግ ነፍስን ያጠፋው አንድ ነፍስ ያጠፋ ይጠየቃል ይሄ ሀገሪቱ ህግ ነው ምን ነው እቺ ህግ እንደው እኔ ወላሂ ሁሌ እመኑኝ ይሄ ህግ ሀገራችን ላይ ቢኖር በየመኛለሁ አንድ ነፍስን ያጠፋ ነፍሱ ይጠፋል በቃ ሳውዲ ላይ ያቀዋል ሲታሰር ያቀዋል በቃ ገድያ እስከተያዝኩኝ እገደላለሁ በሚለው ነገር ያቀዋል ማንም ሰው
እና ይሄ ህግ እኛ ሀገር ላይ ቢኖር ኖሮ ህፃናት አይደፈሩም ስሙኝ ህፃናት አይደፈሩም እህቶቻችን ትምህርት ቤት ሲሄዱ ወይ ከቤት ሲወጡ የሆነ ቦታ ሲሄዱ ያዙ ወንዶች ደፍረው ጉድጓድ ቆፍሮ ይደፍኗቸው ጫካ ላይ ወስደው ተጫውቶ እዛ ላይ ገሏቸው ስንት አይነት ወንጀለኛ ሀገራችን ላይ አለ ይሄ ህግ እኛ ሀገር ቢኖር ኖሮ እመኝ ነበር ሀቅ ለመናገር ነው የምላችሁ ግን ምን ያገር እኛ ሀገር የለም ለዚህ ነው ሰው ሀገርም ሄደው በቃ ሀገራችን ላይ የለመዱትን ሌላ ሀገር ላይ ለሰው ሀገር ላይ ሄደው ያ ነገር ተግባር ያደርጉታል አዎ አቆም ያገሪቶን ህግ ይሄኔ በበረሃ ሄደው ምናምን የሚመስለው በቃ ታሰራለው ከዛ በኋላ ወጣለው ኖ አይደለም እያንዳንድ ማወቅ ያለብህ ሳውዲ አረቢያ ላይ አንዲትን ነፍስ ያጠፋ ነፍሱ ይጠፋል በቃ ይሄ ነው ያለው ግን የሚያሳዝኑት የዚህ ልጅ ወላጆች አሁን አንዳንዳችሁ ኮሜንት ላይ 7 ወር ደሞዝ አልሰጣውም ለዛ ነው እንደዚህ ያረጋው ምናምን 7 ወር 7 አመት የሰራበት ለምን አይከለክለው ሀገሪቱ ላይ ህግ አለ አይደለ እንዴ ሀገሪቱ ላይ ህግ አለ 12 አመት የሰሩበትን 8 አመት የሰሩበትን 10 አመት የሰሩበትን እህቶቻችን ተጋልክለው መተው ይሄን ደግሞ ለሚገባው አከልኛ አስተላልፈን ብራቸው ቆጥሮ ሲሰጣቸው አይታችኋል አላያችሁ ሳውዲ አረቢያ ላይ አይታችኋል 12 አመት 10 አመት 8 አመት እኛ ቪዲዮ ሰርተናል መልእክቱ ለኛ ደረሰ ለሚገባው አካል አስተላልፈን እነሱ ከሰሱ እንግዲህ ገንዘባቸው ሲሰጣቸው አይታችኋል ጉዳያቸው ደግሞ በህግ የተያዘ አለ ስለዚህ ምን አስፈልገው እኔ የሚገርመኝ ነገር የሰውን ነፍስ ማጥፋት ባለፈው ያ ልጅ እንግዲህ አሰሪው እንደዛ ሲደበድበው ቪዲዮ ቀረጸ ሶሻል ሚዲያ ላይ ተለቀቀ ሰውየው ያይደበደበው ሰውዬ እስር ቤት ነው ያለው እንግዲህ ስለዚህ እንደዚህ አይነት ነገር እንዳታረጉ እንደዚህ አይነት ነገር ሸይጣን እንዳይጫወትባችሁ ራሳችሁን ጠብቁት የወጣችሁበትን አላማ አንድና አንድ አትርሱ ሰርታችሁ ራሳችሁን ለመለወጥ ቤተሰቦቻችሁን ለመለወጥ እስከሆነ ድረስ የሰውን ነፍስ ማጥፋት ምን አመጣው ኦኬ አንዳንዶቹ እዚህ ጋር ሄኮ ወንድማችሁ ነው ወንድማችን ነው አጥፍቷል ሙቤ ካጠፋ አጥፍቷል እኔ ካጠፋው ሙቤ አጥፍቷል መጠየቅ አለበት ያጠፋው ወደ ህግ ይቅርበልን ማለት ያለባቸው እንጂ ሙቤ ኢትዮጵያዊ ነውና የሚኖረው ጀርመን ሀገር ነው ስለዚህ መጠየቅ የለበትም ኖ መጠየቅ አለብኝ የሰው ነፍስ ነው የጠፋው እንደዚህ ይሄ ነው ፕሊዝ ጋይስ ኦኬ አንዳንድ ሰዎች አትረዱም የሰው ነፍስ ነው የጠፋው የፈለገ ነገር ወራህመቱላሂ ወበረካቱ ወአለይኩም ሰላም ሪማስ እሺ ተፈضل እንዴት ናችሁ በነገራችን ላይ ኮሜንታችሁን ያያየው ነበርና ሳውዲዎቹ ቢገሉስ ስትሉ ነበር በነገራችን ላይ ስላላያችሁ ነው እንጂ በሳውዲ የተገደሉ ሀበሾች ቤተሰቦቻቸው ተጠይቀው ብሩን ስለሚፈልጉት ምርጫ ይሰጣል ማንኛውም ምርጫ ይሰጣል ብሩን ወይ ደግሞ ሰውየው ይገደልላችሁ ተብሎ እኛ ሀበሾች ብሩን ስለሚፈልጉት አብዛኞቹ ወላጆች ብሩ ይሰጠን ስለሚሉ እንጂ ተግባራዊ የማይሆንበት ምንም ምክንያት የለም እና ተለይቶ ሳውዲ ስለሆነ ምናምን የሚባል ነገር የለም ሁለተኛ ደግሞ እኔ የምነግራችሁ ነገር የራሳችን እንዴት ዜጋችሁን አሳልፋችሁ ምናምን የሚል ኮሜንት ላይ ያየው ሙቤ በነገራችን ላይ ብዙ የታዘብኩት ነገር አለ አባትሽን ወይም ወንድምሽን የገዛ ያጎትሽ ላይ ቢገለው ያጎቴ ልጅ ነው ብለሽ አትተዩ እኛ ሀገር ላይ የሸሪዓውን ተውና ጎረቤት ለጎረቤት ቤተሰብ ለቤተሰብ የሆነ ሰው ቢገዳደል ሩጣው ሄደው ለመግደል ነው ሁሉም ሰው አይደለም ያንን የገደለውን ሰው እንኳን አይደለም ሙቤ ዝርዮቹ ሳይቀር ነው ዝርዮቹ ገዳይ ተብሎ ዝርዮቹ ሳይቀር ነው የሚገሉት ይሄ እና ይሄ አዲስ የመጣስ መስላችሁ ወገናችን ስለሆነ አስመልጡት ምን እነዛ ያ የሞተው እኮ የራሱ ልጆች ይኖሩታል ቤተሰብ ይኖረዋል እንደናንተው ለዚህ እንደምታዝኑት የምታዝን እናት ትኖረዋለች እሺ በትክክል ስለዚህ ዝም ብላችሁ አትፍረዱ የሞተው የኔ ወንድም ቢሆን ብለሽ አስቢ ወንድምሽን ቢሆን የገደለው ኑሮ የሀገሬ ልጅ ነው ብለሽ አትለቂው ነበር ሁላችሁም ኮሜንት የምትሰጡት ማለት ነው እና አትፍረዱ የእውነት በሰው እጅ የተገደለ ቤተሰብ ቢኖራችሁ እንዴት ህመሙ እንዴት እንደሆነ ይገባችሁ ነበርና ዝም ብላችሁ አትፍረዱ የገደለ ይገደላል በቃ ይሄ ነፍስ አጥፍቷል ነፍሱ ይሄ እኩል እኮ ነው ሚዛናዊ ነው እንደውም ፍትሃዊ ነው ምንም በቃ እንደውም እኛ ሀገር ላይ ካለው ህግ እኛ ሀገር ላይ
አንዱ ይሄ በገጠሩ ብትሄድ ሙቤ አንድ ሰው ከገደለ በዛ በገደለው ሰው ምክንያት ስንት ቤተሰብ ይሰቃያል መሰለ የገዳይ ቤተሰብ ተብሎ ሀገራቸውን እስከመልቀቅ ምናም ብዙ ደረጃ ይደረራሉ በገጠሩ ብትሄድ ማለት ነው ከዚህ ሁሉ ግን ጥፋቱን ያጠፋው ሰው እየተቀጡ ሌላው በሰላም ቢኖር አይሻል ስለዚህ ይሄ ህግ ትክክለኛ ህግ ነው እምታሽቃብጡ ሰዎች ዝም ብላችሁ አታሽቃብጡ በእኔ ላይ ቢሆን የሞተው ወንድሜ ቢሆን አባቴ ቢሆን ብላችሁ አስቡ ማሻአላ ልክ ነው እውነቷ ነው በዚህ ልጅ ምክንያት አሁን እኮ በየቦታው አፈሳ ነው በየቦታው ተብትሽ ነው ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሀያከ እንዴት ናችሁ ያ ጀማዓው ሱብሃንአላህ ሙቤ ትናንትና ይሄን ፖስት አድርጌ ወደ 1.8 አካባቢ የሚሆኑ ልጆች ቆይ ልክላሉ ስክሪንሾት አድርጌዋለሁ እንትን ሲሉ ነበር በአጋጣሚ እንደ መካ ነበርኩኝ እኔና ልጁ ተይዟል አልহামዱሊላህ የሞተው ልጅ እጅግ የሚያሳዝን ታሪክ ያለው ልጅ ነው ሐቂቃ ለመናገር ማለት ነው አገዳደሩም እጅግ ዘግናኝ ነው ስለዚህ በተለይ እንደ ሃይማኖት አርገው ተይዟል እርግጠኛ ነበሩ ልጆች ተይዟል ኦኬ እሺ ተይዟል ያው እንግዲህ አገዳደሉም ያው ተሰነንትን ለማድረግ እጅግ አስቸጋሪ ሁኔታ ላይ ነበርና ይሄንኛው ሟች ነው በጣም የሚያሳዝነው ገዳዩ ብዙ ነገር ሲሰራ የነበረው ወንጀለኛ ነው ብዙ መረጃዎች ወጥተውበታል ስለዚህ ሌሎቻችሁ ሃይማኖታዊ ትእዛዝ አርጋችሁ እንት ስትሉ የነበራችሁ በተለይ የሌላ እምነት ተከታዮች ልጁ ሙስሊም ይሁን ክርስቲያን ራሱ ያቁትም የሚያጅብህ ነገር ወላሂ እኔ እስካሁን ድረስ ስሙ ራሱ አላውቀውም ሙስሊም ይሁን ክርስቲያኑን አላወቅኩም በደረሰኝ አረቦች ቪዲዮ ሰርተውበት ነው ያየሁት አረቦች እንደውም አንድ አረብ በጥሩ ነው የሰራው ወላሂ እኛ ሐበሻን ኢትዮጵያ ምናቃት ድሮ መጀመሪያ እኛ ሂጅራ ያረግነው ወደ ኢትዮጵያ ነው ዛሬ ግን ምን እየሰሩ ነው ኢትዮጵያኖች እኛ ሀገር መተው እንደዚህ ወንድማችንን ገደሉት ግን ሁሉ ኢትዮጵያዊ እንደዚህ መጥፎ አይደሉም ከሺ አንዱ ቢሆን ነው ምናምን ያለ ስለ ኢትዮጵያ ቪዲዮ ሰርተዋል በዚህ ልጅ ላይ ማለት ነው ሳውዲያዊ ወላሂ ንክሰው መኪና ውስጥ ቁጭ ብሎ የሰራው አይተዋል መኪና ውስጥ ቁጭ ብሎ እንደም ላክልኝ ተረጉምላችኋለሁ ችግር የለም ልከዋለሁ እና ምን አለ መሰላችሁ ይሄ ልጅ ሲሰራ የነበረው አረቄ ሲሸጥ የነበረ ልጅ ነው እንደገና ደግሞ በጣም ብዙ ወንጀል መሳሪያ ታጥቀው ራሱ የመላይ ብዙ ነገር ሲሰሩ የነበሩ ልጆች አሉ አብረውት ጓደኞቹ በጣም ያሳዝናል ያሳፍራልም በሱ የተነሳ መካ ላይ 450 ተፍትሽ ላይ ገብቶ የተያዙ ልጆች አሉ ብዙ ሴቶች ብዙ ልጅ አሳዳጊ ወንድሞች አሉ የሚገርም ነገር ትልቅ ተፍትሽ ነበር ያ ጀማዓ እዚህ 800 ሰው almost ታፕታፕ እየተደረገ አይደለም በጣም ታፕታፕ ስለዚህ እንደዚህ አይነት የሚሰሩትን እንዳውም የምታቁ ልጆች ያጋለጣችሁ መስጠትና አገራችንን ሰላም ማስጠበቅ እኛንም ልጆቻችን እንዳናሳድግ ሰርተን እንዳንበላ ያደረጉን ነው በጣም ነው የሚያሳዝነው ወላሂ ተፍትሽ አይደለም በአይዲ ሲያራ ነው የሚፈትሹት የሚገርም ነገር ሹርጣዎች አይደሉም ኖርማል ሲያራ ውስጥ ቁጭ ብሎ ነው መስተዋት ዝቅ አርጎ ያይሃል በመስተዋት አቁም ይላል ያለው ነገር እየፈተሽ ነው የሚሄዱ ኢቃማ የሌላቸው ልጆች ኢቃማቸው የተበለገ ልጆች አሁን ማስተካከል ላይ ያሉ ልጆች ብዙ ልጅ ተይዘዋል አሁን በቅርብ ራሱ ማቀው አንድ ወንድም 8700 ሪያል ከፍሎ የሚገርም ኢቃማውን ለማሳደስ 8700 ሪያል ከፍሎ ትንሽ ሲቀረው ተፍትሽ ላይ ተያዘ ገባ በዚህ ልጅ ምክንያት ሰበው ምን ያክል አይነት ተፍትሽ እንዳለ በጣም ነው የሚያሳዝነው ስለዚህ ባካችሁ እንደዚህ አይነት ነገር ባንደግፍ እኛ ኢትዮጵያኖች በሐቅ ምን ታወቅ አልহামዱሊላህ ሰርቶ በሎች ነን ብዙዎቹ የሚወዱን ታሪክ ያለን ህዝቦች ነን ስለዚህ ታሪካችንን ባናበላሽ መልካም ነው ጋጦጦችን እያሳለፉ መስጠት ትልቅ ነገር ነው ወላሂ እና በጣም ትልቅ ተፍትሽ ያለ ጥንቃቄ አድርጉ አሁንም እየተዞረ ነው ገና የሚለቀሙ ልጆች አሉ ሰማችሁ እንግዲህ ጥንቃቄ አድርጉ ጀማው በጣም ጥንቃቄ አድርጉ አሊያ እሺ ኮፒ ሊንክ እና ታፕታፕ ያደርግልኝ ጀማ ፕሊዝ ጋይስ ኮፒ ሊንክ እና ታፕታፕ ያደርግልኝ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ናችሁ ጀማ ሁሉ ያሳዝናል ወላሂ ምን እንደምደራሱ አላውቅም ምን እንደሚባልም ከባድ ነው ያለንበት ሁኔታ ምን ሆነው ነገር እኛ ባለንበት አሁን በሱ ሰበብ ስንቱን እንደሚል ቤተሰቦቹ የትንሽ ሰዓት እኮ ነው ሸይጣን ሲበረታብን የ5 የ10 ደቂቃ ሰምር ማጣት ህይወታችንን ሙሉ እስከ የሚያስከፍለን ደረጃ ላይ ይደርሳል ይሄ ልጅውን ቢታሰርም ቢገደልም ለሱ ያው ነው ምክንያቱም ቢያስሩትም አያስፈቱትም ለሱ ደግሞ
ወንድም ስለሆነ እንደው አዝነው አረቦቹም አፉ የሚሉት አይነት አይደለም ገባህ አይደል እዛ አረቦቹ በአረቦቹ ሲሆን ራሳቸው እንትን ይላሉ ኮሜንት ላይ ምን ያየው ነበር አረቦቹ እኛን ሀበሾቹን ሲገሉን ለምንድን ነው የማያስፈርዱባቸው ምናምን ነገር ብለዋልና እሱ ላይ ማረጋገጫ ካላችሁ ኤቪደንስ ካላችሁ የገደለው ሰው የሟቹም ካላችሁ ከሰሱ ይገላችኋል የሞተ አለ በዚህ ጉዳይ ላይ ሙቤ በቅርብ አንድ አበሻውን የገደለ አረብ ተገሏል የሚገርማችሁ ነገር አበሻውን የገደለ አይተዋል እንዳውም 15 ቀን ጁማ ሆነ አለፈው በጣም በዘግናኝ ሁኔታ የገደለው አረብ ተገሏል በዚህ ሳውዲ አረቢያ ላይ ምንም አይነት ነገር የፈለገ ይሁን ህጉ አረብ ይሁን ምን ይሁን ይሄ የሀገሪቷ ህግ ነው በማንም ላይ ነው ይሄ ህግ የሚሰራው እሺ ዝም ብላችሁ የሌለ ነገር አታውሩ ባለፈው ምን ነው እዛ ጋር በዱላ ሲደበደበው የነበረው አረቡ ፖሊሶቹ ባለበት ሂዶ አይደለም እንዲዘው እስር ቤት አስገብተው የታሰረው አንዴ ምንድን ነው የምትሉት ማየው ነገር ማለት አይደለም ሙቤ እስልምና እንደ አሰቃቂ እምነት ምናምን የሚሉ አንተ ያላቸው አስተሳሰብ ነው አሁን እዚህ ኢትዮጵያ ላይ ሙቤ እንዳለው ይሄው ባለፈው ይሄው አረብኛ የምችሉ ስክሪንሾት አድርጉና አንብቡት ይሄውና ባለፈው ሲደበድበው የነበረው ልጅ ይሄውና አረቡ ታስረው የፖሊስ ፔጅ ላይ ተለቋል ይሄ ልጅ በሶሻል ሚዲያ ሲደበድበው ኢትዮጵያውን የነበረው ልጅ በዚህ ቪዲዮ ይሄ ሰው ግለሰብ በዚህ አይነት ቦታ ላይ በቁጥጥር ስር አውለነዋል ብለው አስረው ፔጃቸው ላይ ለቆታል የዚህ ማንም ወንጀለኛ እስከሆነ ድረስ ወንጀለኛ ነው ኦኬ ያ ጀማ እና ኢትዮጵያኖች አትበሉ ይሄስ ኢትዮጵያ ነበርም እንደዚህ ወንጀል የተሰራበት ለምን ሳውዲው ታስሯል አይደለ እንዴ ስለዚህ ይሄ ልጅ አጥፍቷል ወንጀል ሰርቷል በወንጀል ይጠየቃል ይሄ ነው ያለው ነገር ሙቤ ይሄ ቀደም እንዳልከው ያለው አሁን ያለው እዛ ያለው ህግ የሚመጣና ኢትዮጵያ ላይ ቢኖር ያሬት እንዴት ጥሩ ነበር ዛሬ ህግ በፍርድ ቤት የነበረ ጉዳይ ነበር የ12 አመት ልጅ ናት ሙቤ ደፍሯታል ሰውየው ኤችአይቪ አለበት እንዳለበት ያቃል መድኃኒት የሚጠቀም ሰው ነው ልጅቷን ደፍሯት በቃ ህይወቷ ተበላሸ ስንት አመት ተፈረደበት 23 አመት ላይ አመክሮ ምናምን ተብሎ አንተ ምን ቸገር 15 አመት ራሱ አይታሰርም ይሄ ሰው ገባካ ይሄ ህግ ቢኖር ይሄ ሰውዬ እንደዛ ቢሆን እንደዚህ የሚሆኑ ሰዎች ይኖራሉ ወይ ደሴ ላይ በቅርብ ቀን እየመጣው ነው ብላ ወደ ቤት ሳትገባ ወደ ጓደኞቿም ሳትደርስ መንገድ ላይ የቀረች ልጅ አለች የሞተች ልጅ ደፍራዋት ገለዋት ነው የጣሏት ልጅቷን ያ ጀማ ኮፒ ሊንክ አድርጉ እንትን ይያሉ ነው ይሄው እኔ ሲገቡ የለም ኮፒ ሊንክ እናርግ ኮሜንት ዝጋ እስኪ አንድ ጊዜ ሙቤ ኮፒ ሊንክ እናርገው በደንብ አድርገን እናርገው ዝጉት እናንተ ሪማ ዝጊውና ኮፒ ሊንክ ታፕታፕ እንትን ይበሉ ዝጉትና እሺ ምናልሽ አሊያ ቆይ እስኪ ማን እናስገባ ቆይ እስኪ ጥጋቡ ታፈሳለ ለከና እስኪ ጥጌ እና አንተ ምን እና ምለው ይሄ ህግ እዚህ ቢኖር ምን አለበት በስነ ሰዓት ሰው በቃ አድቦ ፈርቶ ህጉን በፈርቶ ለሁሉም እኩል ቢፈረድና ህጉን ፈርቶ ቢኖር የስንቷ ህይወት ነው እየተበላሸ ያለው ወጣ ያልተናገረችው ስንቷ ናት ይሄ ልጅ እኮ አሁን ምን እዛ ጋር እነሱ እንዳራራሳቸው እኛ እርግጠኛ አይደለም አላህ ነው በእነሱ መሃል የነበረው ያደራራሳቸውንም ነገር እነሱና አላህ ነው የሚያውቁት ግን በቃ ተሳሳተም አልተሳሳተም ይሄ ጥፋት ሆነ የደረሰበት ነገር ደግሞ ወንጀል ነው ያደረገው ነገር ስለዚህ ባደረገው ነገር መቀጣት አለበት ይቀጣላል በቃ አንድና አንዴ ነው እንደውም ኢንሻአላህ ይሄ ህግ ሀገራችን ላይ ይሆናል በኢዝኒላህ ኢንሻአላህ በቀጣይ እንግዲህ ግጥምነት የህግ ኢትዮጵያ ቢተገበር ኑሮ አንድም የነፍስ ግድያ አይካሄድም ነበር በእርግጠኝነት ምነግራችሁ ወላሂ የሸሪዓ ህግ ኢትዮጵያ ውስጥ ቢተገበር ልጅ በኢትዮጵያ ህዝብ 20% ይገደል ነበር አለቀ እንዴ ለዛ ወላሂ እውነቱ እኮ ነው 20% ይገደል ነበር ስንት ነገር ነው የሚታየው ወላሂ ሲጀመር ኢትዮጵያ ላይ ህግ አለ ነው ማለት በጣም ይከብዳል ህግ የለም እኔ እንደራሴ ማለት ነው ምክንያቱም ህግ የለም ያልኩት የሞቱት ሰው ራሱ ማን ገደለ ተብሎ ራሱ ቢታወቅም ብታሰር ወይም አንድ አመት ገዳዩ እሱንም ወልቦ
በሳንቲም በተለያየ ነገር ይወጣል። ኢትዮጵያ ላይ ህግ አለ አይባልም፣ የለም። የቤት ሰራተኛው 2 ልጆች ስትገል በአደባባይ አልተገደለች። ይህ ህግ እኔ የሸሪዓ እምነት ተከታይ አይደለም፣ ግን ይሄን ህግ በጣም ነው የምደግፈው። እንዳንድ ኢትዮጵያዊ በጣም ነው የምደግፈው። ለምን ይህ ህግ ኢትዮጵያ ውስጥ ቢኖር እህቴ እንዳለችው ሁልሽትም ተከባብረን እንኖር ነበር። ተከባብረን ኩሽም አይለብንም ነበር። ይሄ ህግ እውነት ቢኖር እኔ አንዷ ደጋፊ እኔ ነበርኩኝ። በጣም አመሰግናለሁ። ኦኬ እሺ ሽክራን እኛም እናመሰግናለን። ጀማው ታፕታቡን ከፍ አድርጉት፣ ኮሜንት ይከፈትላችኋል። ትንሽ ታፕታብ የለን ሌሎች ሰዎችም ስላሉ ከታች ኢንሻአላህ ኮፒ ሊንኩንም አንዴ 5000 እናስገባው 5000 እናስገባው ኮፒ ሊንኩን። እንደዚህ አይነት ቅን ልጆች ናቸው። አየህ እንደዚህ አይነት በንጹህ አእምሮ የሚያስቡ ልጆች አሉ። ለዛ ነው ትክክለኛ አእምሮ ያለው ወንጀልን ይከላከላል። ለዛ ሐቅ ነው። የሰው ልጅ አንድ ሰው የአንድ ሰው ነፍስ ማጥፋት ወንጀል ነው። እዚህ በቃ የሰው ነፍስ ማዳን ነው እንጂ መግደል ወንጀል ነው። ኦኬ ያ ጀማ እኛ በእምነታችን እንደዛ ነው የሚያስተምረው። ስለዚህ አንዲት ነፍስ ያጠፋ ወንጀል ነው። እስኪ ቆይ እና ልጃዩ ምን ላይ ነው ተለቆ አንተ ያየው እንደተያዘ ልጁ እንትን ላይ ቆይ ትዊተር ላይ የለቀቀው ሰው አለ። እሺ እየፈለኩት ነው እልክልሃለሁ። ቆይ ትዊተር ላይ የተያዘ አይመስልኝም ልጁ የተያዘ አይመስልኝም። እንደዛ ነው ያየው። ያው እስካሁን እርግጠኛውን እንትን አላልኩም፣ ግን የፖሊስ ፔጅ ላይ ምንም አልተለቀቀማ። ሙቤ ተይዟል የሚሉት ልጅና ይሄ ልጅ ይሄውን ስታየው ጥርሰ ፍንጭስ ነገር ነው አይደል? ባለፈው ልጅ ነው መሰለኝ የተያዘው። አዎ ሙቤ ልጃዩ ተይዟል የሚሉት ግን ሌላ ልጅ ነው። ይሄን ነው መሰለኝ ተይዟል አይደል? ይሄን ነው በቃ ይሄ ሙቤ ሶሪ ይሄ ነው ግን የሚፈለገው ይሄ ልጅ ነው መሰለኝ። የሚፈለገው የኛው ነው። ታዲያ ሁለት የተለያዩ ነው። ይሄ እኮ ያኛው ቀይ ነው። ይሄ እኮ ሌላ ልጅ ነው። ድሮ የተያዘው ድሮ ገሎ እንትን ላይ ትሬል ላይ የተያዛለ ትሬል ሊወጣ ሲል በየመን በኩል የተያዘ ልጅ አለ። አስታወስኩት። አሁን አስታወስከው? ይሄ ግን አልተያዘም። በነገራችን ለመሰላችሁ ይሄ አልተያዘም። የሟች ቤተሰብ እንዳልተያዘ ነው ሲናገሩ የነበሩት። ማለት ልጁ እስካሁን እንዳልተያዘ አሁንም እየጻፉ እያፈላለጉት ነው በአረበኛ። አረቦቹ ራሱ ቪዲዮ እየሰሩ ነው ልጁ እንዳልተያዘና እየተፈለገ እንደሆነ ምናምን ነገር ቪዲዮ እየሰሩ እያስተላለፉ ነው። አልተያዘም ልጁ ተይዟል ምናምን የሚሉት ይሄ ውሸት ነው። አንዳንዶቹ ደግሞ ገብቷል ኦሬዲ ድንበር ላይ ነው የሚሉም አሉ። ብዙ አይነት ነገር 7 ስንት ነው የ7 ወር ደሞዝ ከልክሎት ነው። የ7 ዓመት የ17 ዓመት ደሞዝ ነው አይከለክለው። እንዴት የሰው ነፍስ ያጠፋል? ወንጀለኛ ነው እንዴ? አይም እንዴ በህግ ቢሄድማ 109,000 ሪያል የተቀበለች ልጅ አለች እኮ አይታታላ። 109,000 ጅዳ ቆንጽላ ጽፈት ቤት ያስቀበላት ልጅ አለች። ህግ ያለ ግድያ ድረስ መሄድ የለበት። ረህማናት ምናምን ትባለች ሐሊማናት ነበረች እንደዛ 109,000 ሙቤ የስንት ዓመት ደሞዝ ሰብለ 109,000 ሪያል የ13 ዓመት ደሞዝ የ13 ዓመት ትክክል። በነገራችን ላይ ለኸይር ነው። እቺ ልጅ ገንዘብ ቢኖር በርዳታ በተለያየ ነገር ታጥፈው ነበር ገንዘቡ። አሁን ሀገር ላይ እቺ ልጅ ጎበዝ ከሆነች ገብታ ብዙ ነገር በዚህ ብር መስራት ትችላለች። ለኸይር ነው ወላሂ። ዋሳን ተከራሁ ሸይን ወሁወ ኸይሩን ለኩም ብሎናል አላህ። አንድ ነገርን ተጣላላችሁ ለእናንተ ጥሩ ሆኖ ያው ግን ድንገት ቤተሰቦቿን ልታገዝ ይችል ነበር። ኤልያስ ሰላም አለይኩም። ቲጂም አለች። ቲጂም እንግዲህ እንትን ላይ ናት። ያ ጀማ ታፕታቡን ከፍ አድርጉት። ታፕታቡ 200,000 ሲገባ እንከፍትላችኋለን ኮሜንት። እስከዛ ድረስ አዳምጡ። ኤልያስ ሰላም አለይኩም። እና በነገራችን ላይ ሌላም እናስተላልፈው መልእክት ቢኖር ያው ሀገራችን ላይ አንድ መስጂድ ዲፍረስ የተባለ መስጂድ አለ። በዛ ዙሪያ ላይ አንዳንድ ኢንፎርሜሽን እንሰጣችኋለን። ይሄ መስጂድ እንግዲህ በ3 ቀን